ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። ዛሬ ከሌክቸሪንግ ወጣ ብለን በተለይ ደግሞ ለ12ኛ ክፍሎች አሁን ኤስኤልሲም እየደረሰ ስለሆነ በየአመቱ የማይቀሩ በጣም ኢምፖርታንት የሆኑ ጥያቄዎችን ይዤላችሁ ቀርቤያለሁ። ሲኩዌንሻሊ እንግዲህ ከእያንዳንዱ ቶፒክ በጣም ሁልጊዜ በየአመቱ የማይቀሩ ጥያቄዎችን እንሰራለን። ዛሬ በፓርት 1 እንግዲህ ይዤላችሁ የቀረብኩትኝ ስለ ሴል በጣም በየአመቱ የሚደጋገሙ ናቸው። እነዚህን ግዴታ ማወቅ ይጠበቅባቸዋል ማለት ነው። አንዳንዶቹ ዳይሬክትሊ መጽሐፎቹ ላይ የማታገኟቸው ናቸው፣ ግን ግዴታ እነዚህን ጥያቄዎች መስራት ይጠበቅባቸዋል ማለት ነው። ናው ጥያቄ ቁጥር 1 ምን ይለናል? A student focused on a slide of an onion epidermis cell on a pre-estimated width of 3 centimeter field of view under microscope ይላል። ስለዚህ ተማሪዎቹ የኦኒየን ወይም የሽንኩርትን ኢፒደርሚስ የውጭኛውን ክፍል ሴል እያዩ ነው በላይት ማይክሮስኮፕ ወይም በማይክሮስኮፕ ይላል እና የፊልድስ ኦፍ ማይክሮስኮፑ 3 ሴንቲሜትር ዊድዝ አለው ይላል። What will be the width of each individual cell if you count 1, 5 or 15 cells that fit the fields of view during your observation ይላል። ስለዚህ 3 ሴንቲሜትር ፊልድ ያለው ማይክሮስኮፕ ኦልሬዲ በዛ እያዩ ነው። በዛ ውስጥ እንግዲህ ፊት ያደረጉት ወይም ካውንት ያደረጉት ተማሪዎቹ 15 ሴሎች ናቸው። የእያንዳንዱ ሴል ዊድዝ ምን ያህል ነው ይለናል። ኤ 45 ሴንቲሜትር ይላል፣ ቢ 0.2 ሴንቲሜትር፣ ሲ 0.6 ሴንቲሜትር፣ ዲ 18 ሴንቲሜትር ይላል። ይሄንን እንዴት ነው የምንሰራው? አሁን እዚህ ጋር የተሰጠን ምን አለን? ዊድዝ ኦፍ ፊልድ ኦፍ ማይክሮስኮፕ ተሰጥቶናል። ስንት ሴንቲሜትር? 3 ሴንቲሜትር ነው የማይክሮስኮፑ ስላይድ ወይም ፊልዱ ማለት ነው። በዚህ ፊልድ ውስጥ እንግዲህ ምን ያህል ሴሎችን ካውንት አድርገናል? 15 ሴሎችን ካውንት አድርገናል። ቶታል ካውንትድ ሴላችን 15 ነው ማለት ነው። እዚህ ጋር የተጠየቅነው ምንድን ነው? የእያንዳንዱ ሴል ሳይዝ ምን ያህል ነው ነው የሚለው። ስለዚህ ወደ ሶሉሽናችን ስንሄድ እንግዲህ 15 ሴል በ3 ሴንቲሜትር ፊልድ ውስጥ ወይም ፊልድ ኦፍ ማይክሮስኮፕ ውስጥ ኦብዘርቭ ማድረግ ከቻልን የአንዷ ሴል ምን ያህል ነው የሚለውን ክሪስክሮስ አድርገን መስራት ነው። በዚህ አስፔክት እንግዲህ 1 ሴንቲሜትር ሲባዛ በ3 ሴንቲሜትር እኩል ነው 15 ሴል ሲባዛ በኤክስ ይሆናል። ስለዚህ ኤክስ እኩል ነው 1 ሴል ሲባዛ 3 ሴንቲሜትር ሲካፈል ለ15 ሴንቲሜትር ይሆናል። መልሳችን ኤክስ ኢኳልስ ቱ 0.2 ሴንቲሜትር ይሆናል። ከምርጫ ውስጥ 0.2 ሴንቲሜትር ቢ ላይ ይገኛል። ዲ አንሰር ውል ቢ ነው ማለት ነው። እነዚህን ነገሮች መያዝ ይጠበቅባቸዋል። ሁለተኛ ጥያቄ ላይ ስንሄድ suppose students view the sample of the red blood cell under light microscope using middle power objective lens ይላል። ቀይ የደም ህዋስን በሚድል ፓወር ኦብጀክቲቭ ሌንስ በመጠቀም በላይት ማይክሮስኮፕ እያዩ ነው። one student takes 0.002 ሚሊሜትር of the blood cell ይላል። ስለዚህ አንድ ተማሪ ማይክሮስኮፕ ላይ ለማየት 0.002 ሚሊሜትር ሳይዝ ያለው ሴል ወይም ቀይ የደም ህዋስ ወሰደና ማይክሮስኮፕ ላይ አየ ነው የሚለን። what is the sizes of the red blood cell in the sample ይላል። ስለዚህ ካየው በኋላ በማይክሮስኮፕ ውስጥ ምን ያህል ነው ሊሆን የሚችለው ነው የሚለን። ኤ 800 ማይክሮሜትር ይላል፣ ቢ 0.05 ማይክሮሜትር ይላል፣ ሲ 0.08 ማይክሮሜትር ይላል፣ ዲ ደግሞ 200 ማይክሮሜትር ይላል። አሁን እዚህ ጋር የተሰጠን በሚሊሜትር ነው፣ እዚህ ጋር ደግሞ በማይክሮሜትር ነው። ፋይናሊ የምናገኘውን ሪዛልት ወደ ማይክሮሜትር መቀየር ነው ማለት ነው። ይህንን ደግሞ እንዴት ነው የምንሰራው? ጊቭናችን ምን ተሰጥቶናል? ሚድል ፓወር ኦብጀክቲቭ ሌንስ ተሰጥቶናል፣ የላይት ማይክሮስኮፕ። ስለዚህ 10 ታይምስ ነው ማግኒፊኬሽኑ። እንደምታውቁት ማይክሮስኮፕ ኦብጀክቲቭ ሌንሶችን ብንወስድ ላው ፓወር አለ፣ 4 ታይምስ ማግኒፋይ ያደርጋል አንዱን ኦብጀክት። ሚድል ፓወሩ ደግሞ 10 ታይምስ ማግኒፋይ ያደርጋል። ሃይ ፓወር ደግሞ 40 ታይምስ ወይም 40 ታይምስ ማግኒፋይ ያደርጋል። ኦይል ኢመርዥኑ ደግሞ 100 ታይምስ ማለት ነው። እነዚህ ቋሚ ስለሆኑ መያዝ ይጠበቅባቸዋል ላይሰጡ ስለሚችሉ ማለት ነው። ናው ከዚህ በተጨማሪ ደግሞ የአክቹዋል ኢሜጅ ሳይዙ ወይም የሬድ ብለድ ሴል ሳይዙ ስንት ነው ተብለናል? 0.002 ሚሊሜትር ነው ተብለናል። ላይት ማይክሮስኮፕ ከሆነ ደግሞ ኦልሬዲ ኦኩላር ሌንስ ወይም አይፒስ ሌንሳችን አሁንም ፊክስር ነው፣ 10 ታይምስ አለን ማለት ነው። የተጠየቀው ምኑን ነው? ማግኒፋይድ ኢሜጅ ሳይዙ ምን ያህል ነው ነው ጥያቄ። እንግዲህ እንደ ሶሉሽናችን ወይም ወደ ሶሉሽን ስንሄድ የምናገኘው
አክቹዋል ሳይዝን እንዴት ነው ካልኩሌት የምናደርግ? አክቹዋል ሳይዝ እኩል ነው ኢሜጅ ሳይዝ ሲካፈል ማግኒፊኬሽን ነው። ስለዚህ ኢሜጅ ሳይዙን ለማግኘት ለማግኒፊኬሽን ብናካፍለው ኢሜጅ ሳይዝ ኢዝ ኢኳልስ ቱ አክቹዋል ሳይዝ ሲባዛ ማግኒፊኬሽንስ ኦፍ ማይክሮስኮፕ ይሆናል። ስለዚህ መጀመሪያ ምን መፈለግ ይጠበቅብናል? ማግኒፊኬሽንስ ኦፍ ማይክሮስኮፕ። እንዴት? ማግኒፊኬሽንስ ኦፍ ማይክሮስኮፕ ፓወርስ ኦፍ ኦኩላር ሌንስ ሲባዛ ፓወርስ ኦፍ ኦብጀክቲቭ ሌንስ ነው። ስለዚህ ኦኩላር ሌንሱ 10 አለን፣ እዚህ ጋር ሚድል ፓወሩ ደግሞ 10 አለን። ስለዚህ ማግኒፊኬሽን 10 ታይምስ ሲባዛ 10 ታይምስ 100 ታይምስ ይመጣል ማለት ነው። ሶ ኢሜጅ ሳይዝ ማለት አክቹዋል ሳይዙ ሲባዛ በማግኒፊኬሽኑ ነው ካልን አክቹዋል ሳይዙ 0.002 ሚሜ ተሰጥቶናል። ሲባዛ በማግኒፊኬሽኑ 100 ብናባዛው ስንት ይመጣል ማለት ነው? 0.2 ሚሜ ይመጣል። ስለዚህ ይሄ ከሆነ ጥያቄው ላይ አሁን 0.2 ሚሜ የሚል የለም። ይሄንን ወደ ምን መቀየር አለብን? ወደ ማይክሮሜትር። ይሄን ለመቀየር ደግሞ 1 ሚሜ 1000 ማይክሮሜትር ነው። 0.2 ሚሜ ምን ያህል ማይክሮሜትር ይሆናል የሚለውን ክሪስ ክሮስ ብናደርግ ኤክስ ስንት ይሆናል ማለት ነው? 1000 ማይክሮሜትር ሲባዛ በ0.2 ሚሜ ሲካፈል እዚህ ጋር ለ1 ሚሜ ብናደርገው ሚሊሜትር በሚሊሜትር ይጣፋና ኤክሳችን ወይም ደግሞ የኤክስ ቫሊዩ ወይም አናውን ቫሊዩ 200 ማይክሮሜትር ይመጣል። በዚህ አስፔክት መልሳችን ማን ይሆናል ማለት ነው? ዲ አንሰር ውድ ቢ ዲ 200 ማይክሮሜትር የሚለው ይሆናል። ሶስተኛ ጥያቄ ስንሄድ there are 3 solution with different concentration ይላል። የተለያዩ ኮንሰንትሬሽን የያዙ 3 ሶሉሽኖች አሉ ይላል። ሶሉሽን ኤ፣ ቢ እና ሲ ናቸው። ሶሉሽን ኤ ውስጥ 0.9 ሞላሪቲ ኦፍ ሱክሮስ አለው። ሱክሮስ ካርቦሃይድሬት ሶሊዩት ወይም ደግሞ ሶሊድ ነው። ቢ ላይ ስንመጣ 0.2 ሞላሪቲ ኦፍ ሱክሮስ አለን። ሲ ላይ ስንመጣ ደግሞ 0.5 ሞላሪቲ ኦፍ ሱክሮስ አለን። አሁን ኢፍ ኤ ፖታቶ ቲሹ ኢዝ ኢመርስድ ይላል። እንግዲህ ፖታቶ ቲሹ እነዚህ ሶሉሽኖች ውስጥ ኢመርስ ብናደርግ ዘ ሴል ኢን ሶሉሽን ቢ ቢካም ኢንክሪዝ ኢን ዌይት ይላል። ስለዚህ ሶሉሽን ቢ ላይ 0.2 ሞላሪቲ ኦፍ ሱክሮስ የያዘው ሶሉሽን ላይ የፖታቶ ሴሉ ዌይቱ ወይም ክብደቱ ጨምሯል ይላል። ሶ ዊች ዋን ኩድ ቢ ዘ ሞስት ፕሮባብል ሪዝን ነው የሚል። ስለዚህ ምክንያቱ ምንድነው ነው የሚለው። ኤ ዘ ሶሉሽን ኢዝ ሃይፖቶኒክ ይላል። ቢ ዘ ሶሉሽን ኢዝ አይዞቶኒክ ይላል። ሲ ዘ ሴል ኤንድ ሶሉሽን ሃቭ ዘ ሴም አማውንት ኦፍ ሶሊዩት ይላል። ዲ ደግሞ ዘ ሶሉሽን ኢዝ ሃይፐርቶኒክ ይላል። አሁን ቀጥታ መልሱን ከመመለሳችን በፊት ሃይፖቶኒክ፣ አይዞቶኒክ እና ሃይፐርቶኒክ ምን ማለት ነው የሚለውን መያዝ ይጠበቅብናል። ናው ለዚህ እንደ ሂንት እንዲሆን ሃይፐርቶኒክ ሶሉሽን ምን ማለት ነው የሚለውን ስናይ ሃይፐር ማለት ሃይ ማለት ነው። ቶኒሲቲ ማለት ዳብሊቲ ኦፍ ዘ ሴል ቱ ሙቭ ወተር ማለት ነው። ስለዚህ የሶሊዩቱን ኮንሰንትሬሽን ነው የሚነግረን ማለት ነው። ሶ ሃይፐርቶኒክ ሶሉሽን ስንል ሶሉሽን ውስጥ ሃይ የሆነ ሶሊዩት ወይም ላው የሆነ ሶልቨንት ወይም ውሃ አለ ማለት ነው። ከምኑ አንጻር? ከሴሉ። ስለዚህ ሴሉ ላይ ሃይ የሆነ ወተር አለ ማለት ነው። ሶ ሎ የሆነ ወተር ካለ ውሃ ደግሞ ከሃይ ኮንሰንትሬሽን ወደ ላው ኮንሰንትሬሽን ሙቭ ስለሚያደርግ ሶ the water released from the cell ከውሃ ወደ ሶሉሽን ውስጥ ይገባል። ስለዚህ ሴሉ ምን ይሆናል? ሽሪንክ ይሆናል ማለት ነው። ሁለተኛው ላይ ደግሞ ሃይፖቶኒክ። ሃይፖ ማለት ስካርሲቲ ወይም ደግሞ እጥረት ማለት ነው፣ ሎው ማለት ነው። ቶኒክ እንግዲህ የሶሊዩት ኮንሰንትሬሽኑን ይነግረናል ብለናል። ሶ በዚህ አስፔክት ሃይፖቶኒክ ሶሉሽን ስንል ላው ሶሊዩት ወይም ሃይ ሶልቨንት ያለው ነው ማለት። ስለዚህ ብዙ ውሃ አለው፣ በጣም ትንሽ ደግሞ ምን አለው? ሶሊዩት አለው። ሶ በዚህ አስፔክት ሃይ ሶልቨንት ወይም ውሃ አለው ማለት ሴሉ ላይ ያለው ውሃ ትንሽ ነው ማለት ነው። ምክንያቱም በንጽጽር ስለሆነ ሃይ እና ሎው የምንለው። ሶ ሴሉ ውስጥ ትንሽ ውሃ ካለ ሶሉሽኑ ውስጥ ደግሞ ብዙ ውሃ ካለ ውሃ ከሃይ ኮንሰንትሬሽን ወደ ላው ኮንሰንትሬሽን ወይም ከሃይ ወተር ፖቴንሻል ወደ ላው ወተር ፖቴንሻል ሙቭ ስለሚያደርግ ወተር ሙቭ ኢንቱ ዘ ሴል ማለት ነው፣ ወደ ሴሉ ውስጥ ይገባል። ስለዚህ የሴሉ ሳይዙ ወይም ዌቱ ምን ይላል? ይጨምራል ማለት ነው። ሶስተኛው ላይ አይዞቶኒክ ስንል አይዞ ማለት ሴም ማለት ነው። ስለዚህ the solution contains the same amount or equal amounts of solute and solvent ማለት ነው። ስለዚህ የሶልቨንት እና የሶሊዩት ሬሾ ከሴሉ ጋር ሲነጻጸር እኩል ነው። እኩል ከሆነ ደግሞ ኔት ሙቭመንትስ ኦፍ ወተር ኒርሊ ዜሮ ነው ማለት ነው። ናው በዚህ ምክንያት ወይም በዚህ ማብራሪያ መሰረት ሴሉ ዌይቱ ኢንክሪዝ የሚያደርግበት የትኛው ላይ ነው ማለት ነው? ሃይፖቶኒክ ሶሉሽን ውስጥ ነው። ሶ the answer would be a ሃይፖቶኒክ ሶሉሽን የሚለው ይሆናል ማለት ነው።
አራተኛ ጥያቄ assume students are working on cell fractionation on plant cell using centrifuge ይላል። ሴል ፍራክሽኔሽን ማለት አንድ ሴል ውስጥ የሚገኙ የተለያዩ ኦርጋኔሎችን ሰፓሬት የምናደርግበት ሜትድ ነው። ከዚህ ውስጥ እንግዲህ አንዱና ዋናው ደግሞ ሴንትሪፊውጅ ነው። ሴንትሪፊውጅ መሳሪያ ነው። ይሄ መሳሪያ ወይም ደግሞ ዲቫይስ የተለያዩ ሶሉሽንም ይሁን የትኛውም አይነት ኦርጋኔል በሳይዛቸው ወይ በሸፓቸው ወይም ደግሞ በዌት በክብደታቸው ሰፓሬት የሚያደርግልን። after 5 minutes of centrifugation different organelles are observed as separated layer ይላል። የተለያየ ላየር ክሬት አድርገዋል ነው የሚለው። በዚህም አስፔክት ኦርጋኔል 1 ኦን ደ ቶፕ ላይ ነው ያለ ይለናል። ኦርጋኔል 2 ደግሞ አት ደ ቦተም ሴትልድ ሆኗል ይላል። ኦርጋኔል 3 ደግሞ በኦርጋኔል 1 እና በኦርጋኔል 2 መካከል ይገኛል ይላል። ኦርጋኔል 4 ደግሞ በኦርጋኔል 2 እና በ3 መካከል ይገኛል ይላል። now which alternative show the organelles in increasing order ከትንሽ ሳይዝ ወደ ትልቅ ሳይዝ ያላቸው ሲቀመጡ ምን ይመስላል ይለናል። A 2 3 4 1 ይላል። B 1 4 3 2 ይላል። C 2 4 3 1 ይላል። D ላይ ስንመጣ 1 3 4 2 ይላል ማለት ነው። ስለዚህ አሁንም ቀጥታ ወደዚህ መልሱ ማን ነው የሚለውን ከማየታችን በፊት እንደ ሂንት ስሞል ሳይዝ ያላቸው ኦርጋኔሎች ኦን ደ ቶፕ ላይ ፍሎት ያደርጋሉ። በሴንትሪፊውጅ ጊዜ ቴስት ቲዩቡ ኦን ደ ቶፕ ላይ ይገኛሉ። ላርጅ ሳይዝ ያላቸው ደግሞ ከቦተም በታች በኩል ላይ ሲትልድ ይሆናሉ ማለት ነው። ናው በዚህ አስፔክት እንግዲህ ጥያቄው ምንድን ነው የሚለን? ኦርጋኔል 1 ኦን ደ ቶፕ ነው ይለናል። ስለዚህ አስዩም ኦርጋኔል 1 ኦን ደ ቶፕ ነው። ኦርጋኔል 2 ደግሞ አት ደ ቦተም ላይ ነው ይለናል። ከታች ያለውን እንደ ቦተም ብንቆጥር የቴስት ቲዩቡን እዚህ ጋር ኦርጋኔል 2 አለን። ኦርጋኔል 3 ላይ ስንመጣ ደግሞ በ1 እና በ2 መካከል ይገኛል ይላል። ስለዚህ በ1 እና በ2 መካከል ኦርጋኔል 3 ያለን። ናው ኦርጋኔል 4 ደግሞ በ2 እና በ3 መካከል ይላል። በዚህ አስፔክት ኢንክሪዚንግ ኦርደር ከተባለ ስሞል ሳይዝ ያላቸው ከላይ፣ ላርጅ ሳይዝ ያላቸው ከታች ይሆናል። ስለዚህ 1 3 4 2 ኢንክሪዚንግ ኦርደር ሲቀመጥ እሱ ይሆናል። the answer would be D ይሆናል ማለት ነው። 1 3 4 2 ዲክሪዚንግ ኦርደር አስቀምጡ ብትባሉ ደግሞ እንደ ሪቨርስ 2 4 3 1 ይሆናል። ዲክሪዚንግ ኦርደር አስቀምጡ ቢል ኑሮ ጥያቄው መልሳችን ሲ ይሆን ነበር ማለት ነው። ለጊዜው ግን ኢንክሪዚንግ ኦርደር አስቀምጡ ስለሚል the answer would be D ይሆናል ማለት ነው። የመጨረሻው ያን ያህል ኮመንም ባይሆን which organelles are commonly known as suicide sac or bag and cellular post office respectively ይላል። ሁለት ኦርጋኔሎች አሉ ማለት ነው። አንደኛው ሱሳይድ ሳክ የሆነ ሁለተኛው ሴሉላር ፖስት ኦፊስ እነማን ናቸው ነው የሚለን። ኤ ማይቶኮንድሪያ ኤንድ ክሎሮፕላስት ይላል። ቢ ቫኪዩል ኤንድ ኢንዶፕላዝሚክ ሪቲኩለም ይላል። ሲ ደግሞ ላይዞዞም ኤንድ ጎልጅ በዲ ይላል። ዲ ፓሮክሲዞም ኤንድ ሳይቶፕላዝም ይላል። ስለዚህ መልሳችን ማን ይሆናል? እስኪ እያንዳንዱን ማይቶኮንድሪያ ፓወር ሃውስ ኦፍ ዘ ሴል ተብሎ የሚጠራው ነው እንጂ ሱሳይድ ሳክ አይደለም። ክሎሮፕላስትም ፎቶሲንቴሲስ የሚካሄድበት ቦታ ነው። ቢ ላይ ስለዚህ ኤ አይሆንም። ቢ ቫኪዩል ይላል። ቫኪዩል ሜንሊ ወተርን ስቶር አድርጎ ለመያዝ የሚያገለግል የፕላንቶች ላይ የሚገኝ ኦርጋኔል ነው። ሱሳይድ ሳክ ወይም ሌሎችን ኪል ማድረግ አይችልም። ሱሳይድ ማለት ኢንዛይም ያለው ሌሎችን ኪል ወይም ዲግራይድድ ማድረግ የሚችል ማለት ነው። ስለዚህ ቫኪዩል አይሆንም። ኢንዶፕላዝሚክ ሪቲኩለምም ሴሉላር ፖስት ኦፊስ አይደለም፣ ለሴንቴሲስ ነው የሚያገለግለን። ሲ ላይ ላይዞዞም ይላል። ላይዞዞም የራሱ የሆነ ኢንዛይም ያለው ሱሳይድ ሳክ ወይም ባግ የሚባል ምግብንም ይሁን ኦልድ የሆኑ ኦርጋኔሎችን ዲግራይድ ወይም ዳጀስት ለማድረግ የሚያገለግል ነው። ስለዚህ ሱሳይድ ሳክ የሚባለው እሱ ነው። ጎልጅ በዲ ይላል። ጎልጅ በዲ ሴሉላር ፖስት ኦፊስ ተብሎ ይጠራል። ለምንድን ነው? ልክ የሴሎቹ ፖስታ ቤት ተብሎ ነው የሚጠራው። ምንድነው የሚያደርግ? ለምሳሌ በኢንዶፕላዝሚክ ሪቲኩለም የተመረተውን ምርት ሪሲቭ ያደርጋል። ልክ እንደ ፖስታ ቤት የሆነ ሜሴጅ ለመላክ ብትፈልጉ ይቀበላሉ። ከዛ ሌብል ያደርጋሉ። ከዛ ወደ ሌላ ቦታ ትራንስፖርት ያደርጋሉ፣ ተፈለገ ቦታ ያደርሳሉ። ልክ ጎልጅ በዲም የተዘጋጀውን ፉድ ሞሌኪውል ሪሲቭ ያደርጋል። ከዛ ፋርዘር ፕሮሰስ ያደርጋል። ከዛ ፓክ ያደርጋል። ፓክ ካደረገ በኋላ ለሚመለከተው በተለይ ደግሞ ለላይዞዞም ሙቭ ያደርጋል ወይም ትራንስፖርት ያደርጋል ማለት ነው። ሴሉላር ፖስት ኦፊስ ተብሎ ይጠራል። ፐሮክሲዞም ይሄኛው ደግሞ የራሱ ኢንዛይም አለው፣ ግን ሱሳይድ ሳክ አይደለም። ፐሮክሲዞም ሜንሊ ሴሎቹ ለሪአክቲቭ ኦክሲጅን ስፒሺስ ለምንላቸው በጣም ቶክሲክ ለሆኑ ኬሚካሎች እንደ ሃይድሮጅን ፐሮክሳይድ አይነቶች ሴሎችን እንዳይጎዷቸው ፕሪቨንት የሚያደርግ ነው። ሳይቶፕላዝም ደግሞ ሜንሊ
ሁሉም ኦርጋኔሎች የሚገኙበት እንደ ለኢነርጂ ፕሮዳክሽን ኒርሊ ያገለግላል። አን ኤሮቢክ ሪስፓይሬሽን እሱ ጋር ስለሚካሄድ ማለት ነው። ሶ በዚህ አይነት መልሳችን ማን ይሆናል? the answer would be C lysosome and Golgi body ይሆናል ማለት ነው።